ታዲያስ አዲስ ሰሞኑን አዲስ አበባ ፖሊስ የተለያዩ በተለይ ከስርቆት ጋር በተያያዘ የተለያዩ ወንጀሎችን የፈጸሙ ግለሰቦችን አድኜ ይዣለሁ ብሏል። አንደኛው ደግሞ እንግዲህ የተሽከርካሪ መስኮት በመስበር የስርቆት ወንጀል የፈጸመ እንግዲህ ተጠርጣሪ ነው ይዣለሁ ያለው በአዲስ አበባ ነው። እንግዲህ እንዳልካቸው ጣሰው የተባለው ተከሳሽ ነው። የወንጀል ድርጊቱን የፈጸመው መጋቢት 29 2018 ዓ.ም ከቀኑ 7 ሰዓት በየካ ክፍለ ከተማ ወረዳ 1 ጨፌ ኳስ ሜዳ ከሚባል አካባቢ ነው የተባለው። ተከሳሹ በተጠቀሰው ዕለትና ቦታ ንብረትነቱ የቅዱስ ጊዮርጊስ እግር ኳስ ክለብ የሆነን የሰሌዳ ቁጥር አለ የአዲስ አበባ የሚል የዶልፊን ተሽከርካሪ መንገድ ላይ እንግዲህ መንገድ ዳር ቆሞ ባገኘበት ወቅት የተሽከርካሪውን መስኮት በመሰባበር 4 የተለያዩ ሞዴል ያላቸውን ስልኮች ስማርት ስልኮች ነው እንግዲህ ሰርቆ የተሰወረው። የግል ተበዳዮች ወንጀሉን መፈጸም ለየካ ክፍለ ከተማ ፖሊስ ዋና መምሪያ በተለይ ደግሞ ለፈረንሳይ አካባቢ ፖሊስ ጣቢያ በማሳወቃቸው ፖሊስ ተጠርጣሪውን አፈላልጎ ለመያዝ ባከናወነው የወንጀል ምርመራ ተግባር 4ቱን ስልኮች በ25000 ብር በመሸጥ በአካውንቱ እንዳስገባ በማረጋገጥ ብሩን በኤግዚቢትነት በመያዝ የምርመራ መዝገቡን ለአቃቢ ሕግ በማቅረብ ክስ እንዲመሰረትበት አድርጓል ነው የተባለው። ክስ ከተመሰረተበት በኋላ እንግዲህ ጥፋተኛ ሆኖ በመገኘቱ በ7 ዓመት ከ9 ወር እስራት እንዲቀጣም ተወስኖበታል ተብሏልና እንግዲህ ይሄ ሙሉ መረጃው ስለዚህ ወንጀለኛ ነው ማለት ነው። ፍርድ ተበይኖበታል። ተጠርጣሪ እያለን አናነሳውም ወንጀለኛ ነው ማለት ነው። 7 ዓመት ከ9 ወር እስራት እንዲቀጣ ተወስኖበታል ነው የተባለው። 25000 ብር 4 ስማርት ስልኮችን ሰርቆ 25000 ብር ነው ግን ሸጦ በአካውንቱ ያስገባ። 25000 ብቻ ለአራት ስልክ ምን አልሰራበት? ምንስ ቢያገኝበት ደግሞ 25 ብር ሲሆን ምን ሰራበት? ትንሽ ብዬ ነው እንደ 7 ዓመት ጉዳይ ከተነሳ አዲስ ረቂቅ ወጥቷል ማለት ደረሰኝ ሳያቀርቡ በሚሸጡ ነጋዴዎች ላይ ምናልባት ደረሰኝ ያለ ደረሰኝ የሚሸጥ ሰው ካለ እስከ 7 ዓመት ቅጣት ሊያስቀጣ እንደሚችል መገለጹ እሱም ላይ እንደዚሁ ቅሬታ አንዳንዶች ሲያቀርቡ ነበር። ረዘመ ጊዜው ምን ነው ትንሽ የጊዜው ትንሽው ህጉ አስተማሪ ነው ወይስ በጣም ጫን ያለ የሚለው ላይ የተለያዩ ሰዎች ሐሳብ ይሰጡ ነበር። እንግዲህ በዚህም ላይ ሐሳብ መስጠት ይችላሉ። ቅድም ባልከው ላይ 7 ዓመት ስለተፈረደበት ከዚህ ጋር ስለዚህ ከደረሰኝ ጋር ሳይቆርጡ መሸጥ 7 ዓመት ድረስ ሊያስቀጣ ይችላል። ከ50 ሺህ ወደ 100 ሺህ ከፍ ብሎባቸዋል እኮ የገንዘብ ቅጣትም አለው። በነገራችን በፊት 50 ሺህ ነበር፣ አሁን 100 ሺህ ነው የሚቀጡት። ግን ከደረሰኝ ጋር በተያያዘ መንግስት ቀልድ አያውቅም ማለት በጣም ነው ዋጋ የምትከፍለው በነገራችን ላይ ከወረቀት ጋር በተያያዘ። ስለዚህ ብዙዎች ሐሳብ እየሰጡ እናንተስ ምን ትላላችሁ ለማለት ነው ዜናውን የነገርናችሁ። ከዛ ጎን ለጎን ምናልባት ቅዳሜና እሁድ የታለፈ በተለይ ትላንትና ከበድ ያለ መኪና አደጋ ይሁኝና እባካችሁ አሽከርካሪዎች ቀስ ብላችሁ የሚል መልእክት አይተናል። እንግዲህ በተለይ ከትራፊክ አደጋ ጋር በተገናኘ ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። በጣም ከባድ ምናልባት ሙሉ ለሙሉ እያጣራ ነው ያለነው ግን የደረሰው አደጋ እዚሁኛ ያለንበት አካባቢ እኮ ነው። ሰሚት 72 እዚሁኛው 100 ሜትር ርቀት ላይ ነው ትላንትና የተፈጠረ አደጋ ነው። የተሳቢ ነው ጌታስ ሪል ስቴት ፊት ለፊት ነው። የቢራ ጠርሙሶችን የያዘ ተሳቢ ነው እንግዲህ ሙሉ ለሙሉ አስፓልቱን ላይ የወደቀው። ከጎኑ እንደሚታየው የኤሌክትሪክ መኪና አለ ከጎን እና በጣም አደጋው ከባድ ቁልቁለት ደግሞ ስለሆነ ከላይ ነው የመጣው ተሳቢው ሙሉ ለሙሉ ከኋላ የሚሳበው ተሳቢው በሙሉ ተበጥሶ ወድቋል። እንደምትመለከተው ምናያቸው የቢራ ጠርሙሶቹ ምኖቹ ሁሉ መሬት ላይ ፈሰው ነው የምንመለከተው። እዚህ አካባቢ እንግዲህ ምናልባት ሰዎች የሚሻገሩ ሰዎች ቢኖሩ የመትረፍ እድል በጣም አይኖራቸውምና ጥንቃቄ ማድረግ በጣም አስፈላጊ ነው። በጣም አስፈላጊ ነው። እንደውም
እኔ እንደውም ምንድነው ሳስብ የነበረው አሁን እኛ እዚህ አሁን ይሄ አደጋው የደረሰበት አካባቢ ብዙ የእግር መንገድ ጉዞዎች አናይም አይደለ? እግረኛ በደንብ አናይም። ለምሳሌ ይሄ አደጋ ሜክሲኮ ቢሆን ኖሮ፣ መገናኛ ቢሆን ኖሮ፣ ጎሮ ቢሆን ኖሮ፣ ብዙ ሰው በእግር የሚተላለፍበት ቦታ ቢሆን ኖሮ የብዙ ሰውን ህይወት የምናጣበት እድል በጣም ሰፊ ይሆን ነበርና ለማንኛውም ግን ጥንቃቄ በጣም በጣም ያስፈልጋል። በጣም አዎ፣ በተለይ እንዲህ ተሽከርካሪዎችን ስታይ መቼም አደጋን መቀነስ ነው እንጂ ማጥፋት አይቻልም። የትኛውም ዓለም ላይ ያጋጥማል። ግን ደግሞ አንዳንድ ጉዳዮች ላይ አሽከርካሪ ማድረግ ያለበት ነገር ካለ ማድረግ፣ ተሽከርካሪን በደንብ መፈተሽ፣ አነዳድን ማጤን፣ አረፍ ማለት፣ እንቅልፍ ራሱ ተጽዕኖ አለው። ናፕ ማድረግ አይ ሰው አሁን ትንንሽ መኪና የሚይዘው ሰው ራሱ እኮ እነሱን ይፈራል። በጥንቃቄ ነው የሚሄደው። ትንንሽ መኪና ያለው ሰው ራሱ እኮ ያ ሰው ግን በህይወት ላይ የደረሰ አደጋ የለም። እሱን እያጣራን ነው። ከኋላ ያለው መኪና ግን ምን ያክል እድለኛ እንደሆነ ተመልከተው። ኤሌክትሪክ መኪናው ማለት ነው። እሱ ጋር ሲደርስ ነው እንግዲህ በሙሉ የተገለበጠው። ግን እሱ ላይ ያደረሰው አደጋ በቢራ ሳጥን ተከቦ ቁጭ ብሏል እንጂ መኪናው ላይ የደረሰ በጣም ከባድ የሚባል አደጋ እየተመለከትን አይደለምና በጣም እድለኛም ነው። ምክንያቱም በሙሉ ነው የሚወድቅበት የነበረውና በጣም ከባድ ያደርገው ነበር። ከዛም በላይ በተለይ የመኪና አደጋ በአመት እስከ 5000 ሰው አይደል የሚነጥቀን። ጥንቃቄ ያስፈልጋል። ያንተ ጥንቃቄም በራሱ ዋጋ የለውም። ለምሳሌ አንተ ማድረግ ያለብን ነገሮች ሁሉ ልታደርግ ትችላለህ። ማለት ላጠጣ ትችላለህ፣ ናፕል ልትወብቀ ሁሉም ነገር ልታደርግ ትችላለህ። ግን የሌላው አብሮ ጥንቃቄ ያለ ማድረግ አንተንም ገደል ይከታል አብሮ በቃ እና የጋራ መሆን አለበት። ከዛ አንፃር እንግዲህ በተለይ እኛ ቢሮ አካባቢ የደረሰው አደጋ በጣም ከባድ ነው ሊባል ይችል ነበር። ግን እንደ ጉዳቱ ግን በህይወትና በንብረት ላይ የደረሰው ጉዳይ ስናይ እስኪ እናጣራና ነግራቸዋለን። ሌሎች ቦታዎች ላይ ሊሆን ቢችል ከዚህም የበለጠ የከፋ አካባቢው ነው ሊከሰት ይችል ነበር። እንደው ተመስገን ማለት ያስፈልጋል። አንዳንድ ጊዜ ከዚህ የባሰም ብዙ ነገር ሊመጣ ስለሚችል ተመስገን በጣም ጥሩ ነው። ግን ደግሞ ከእንደዚህ አይነት አደጋዎች ደግሞ ጥንቃቄ ደግሞ ማድረግ ይገባናል። በጣም ሁላችንም መጠንቀቅ ይገባናል። ሹፌሮች፣ ረዳቶች፣ የከባድ መኪና ሹፌሮች እኔ አላቅም እንግዲህ እነሱ ደግሞ ራሳቸውን የቻለ ሀስል ሊኖርባቸዋል። አንፈርድባቸውም በእነሱም። ግን ቢያንስ እነሱ ትልቅ መኪና ስለሚይዙ ስለ እግዚአብሔር በቃ ቢያንስ እነሱ ቀስ ብለው ቢነዱ። ምክንያቱም ሌላው ባለ መኪና እኮ በጣም ነው የሚጠነቀቀው በነገራችን። እነሱን ነው የሚፈራው። እነሱ ግን በደንብ ነው የሚነዱትና እናንተም እንግዲህ በአቅማችሁን። ታዲያስ አዲስ